ወይ እንተዋወቃለን ወይ እንባባል በእሁድ በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገናኝተናል። ዛሬም እንደ ሁሉ ጊዜው ሁሉ ሶስት ጥንዶችን ይዤላችሁ መጥቻለሁ። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄዎቼ ከማለፌ በፊት ግን እናንተ ልተዋወቃችሁና ከዛ ደግሞ ምን ያህል ጊዜ በጓደኝነት ከዛ በትዳር ለመግባት እንደው ሂደቱ ምን ይመስል ነበር የሚለውን እናነሳለን። ከዛ ጋር ልጀምር። እሺ፣ አመሰግናለሁ። ስሜ ፍስሐ ጌታነህ እባላለሁ። እንግዲህ እኛ አጠቃላይ ባለቤትህን የምንተዋወቃት ፍስሐ። እሺ፣ ጥሩ ሞሼ። እሺ፣ አሁን ቀጥልልኝ። እኛ በአጠቃላይ ትዳር ላይ ከገባን 5 ዓመታችን ነው። በጓደኝነት ደግሞ 2 ዓመት ቆይተናል። 2 ዓመት ቆይታችሁ እንዴት ነበር ትውውቃችሁ? ትውውቃችን እንኳን ትንሽ አስገራሚ ነው። እስቲ እንስማው። እኔ አካል ጉዳተኛ ካሁንኩ በኋላ ትንሽ የምፈልገው ምግብ ነበረ። እሱም ፉል ወድ ነበረ እና አዲስ አበባ አካል ጉዳተኛ ሆኜ አዲስ አበባ ከመጣሁ በኋላ ፉል በልቼ አላውቅም። በጣም ረጅም ጊዜ ሆኖኝ ነበርና አንድ ቀን ቅዳሜ ቀን ነው አጋጣሚው። ከዛ ዛሬ በቃ ፉል ካልበላው ምንም አልበላም ብዬ ተነሳውና 6 ኪሎ የካቲት አካባቢ ስጠይቅ ስፈልግ የለም እየተባለ በጣም ተስፋ ቆርጬ መጨረሻ ላይ እንዴት ነው አዲስ አበባ ውስጥ ፉል የሌለው? እኔ እሱ ነው ጥያቄ አይገርምህም? እሺ አዲስ አበባ ውስጥ እንዴት ፉል የለም ብዬ የተበሳጨው ቆሜ ያወራው ከራሴ ጋር አንዱ ሰውዬ ቆሞ እያየኝ ነበርና ምን አጣ አባቴ አለኝ። እንዴት ነው አዲስ አበባን የሚያክል ፉል የጠፋው ብዬ ነገርኩት። እስቲ አንድ ልጅ አለችና እሷ ካልጨረሰች እዛ ሂድና ሞክር ምናምን አለኝ። ከዛ እዛ ሄድኩ። ከዛ በቃ ፉልን ማገኘው መጨረሻ ላይ ጠቅልዬ እሷንም ወሰድኩ። የሚገርም ነው። ፉሉ የተገኘው እሷ ጋር ነው ማለት ነው? አዎ፣ ፉሉ በጣም ብዙ ቦታ ነው የጠየቀው። የሚገርም ነው። ፉል እንደዚህ እንደሚጠፋ አላውቅም ነበር። ወይ ሰዓት አልፎበት እንዳይሆን ቁርስ ላይ የሚበላ ነገር ስለሆነ 3 ሰዓት አካባቢ ነው ሰዓቱ ደግሞ እንዴ? ዋናው ሰዓት ላይ ነው እንጂ ቁርሱ። እንግዲህ እኔና እሷን እያፈላለገ ሊሆን ይችላል። ለምክንያት ነው። አየክ፣ ጠፍቶብህ እንደዛ ተማረህ ደግሞ ስታገኘው በቃ የበለጠ እሷን አፕሪሼት እንድታደርግ ያደርገዋል። እስቲ ምን ነበር እንዴት ነበር ጉዳት የደረሰብህ? መቼ ነበረ? እኔ ጉዳት የደረሰብኝ 2006 ነው። ሲጀምር በራስ ምታት ምናምን ነው የጀመረኝ። ከዚህ በፊት ቡና ስጠጣና ወይ ትንሽ እንቅልፍ ስተኛ የተወኝ ነበር። እዛን ቀን ግን አልተወኝም ነበር። አጋጣሚ ደግሞ ራስ ምታቱም የጀመረኝ ቅዳሜ ቀን ነበረ። እሷ ጋርም የተገናኘው ቅዳሜ ቀን ነበረ። ቅዳሜ 2 ገጽታ አላት ለኔ ማለት ነው። እና ጉዳቱ እንግዲህ ራስ ምታቱ አመመኝ። ከዛ በቃ ከአቅሜ በላይ ሲሆን ወደ ክሊኒክ ነገር ሂጄ ራሴን እያመመኝ ነው ስላው ተመርመረና ከዛ በኋላ ሕክምናው ይሰጣል አለኝ። እዛው ሕክምና ላይ ያለው ጭንቅላቴ ውስጥ ደም ፈሶ ነበር፣ ግን ያንን አላወቁም እነሱ። ከዛ በኋላ እዛው ተኝቼ እያለ አይኔ ጠፋ። አይኔ ሲጠፋ ነው ደንግጦ ሪፈር ወደዚህ ወደ አዲስ አበባ የጻፉልኝ። ከዛ በኋላ ሲቲ ስካን ስነሳ ደም ጭንቅላቴ ውስጥ ፈሶ ነበር። ምክንያቱ ታውቃል በምን እንደሆነ? መንስኤው ትክክለኛው አይታወቅም። ስለዚህ አይን ብርሃንን ካጣ ከ11 ዓመት ሆነ ማለት ነው። 11 ዓመት ያው ግን በእግዚአብሔር ቸርነት ዛሬ ደርሼ የባለትዳርና የአንድ ልጅ አባት ሆኛለሁ። እንኳን እግዚአብሔር ያተረፈ፣ እንኳን ለዚህ ያበቃ ደግሞ። እንደው እዚህ ላይ ለማንሳት ከባለቤት ጋር የተዋወቀው ጉዳቱ ሳይደርስብህ በፊት ነው አይደለ? አይደለም። ከዛ አይደለ? አዎ። ከዛ በኋላ ነው በቃ የተገናኛችሁት። አዎ። ቅዳሜ ቀን ነበር አጋጣሚዋ ስላልከኝ ነው ወደዛ ይመለስኩ። አዎ፣ እሱ ያመመኝ ራስ ምታቱ የጀመረኝ ቅዳሜ ቀን ከ5 ዓመት በኋላ ነው እሷን ያገኘሁት 2011 አካባቢ። አንድ አይነት ቀን ላይ ያገኘሃት ነው? ቀኑ ቅዳሜ ቀን መሆኑ ነው እንጂ
አሁን ቅዳሜ ቀን በመጥፎ ትዝታ ነበረኝ ከ2011 በፊት ማለት ነው። ምክንያቱም በቃ ህመሙ የጀመረኝ ቀን ስለሆነ ትዝ ይለኛል ሁሌ ማለት ነው ቅዳሜ ሲባል። በሁለተኛው ቅዳሜ ደግሞ ሚስትህን አገኘ። መታደል ነው። ዋናው ነገር እንኳን ያ መጥፎ ቀን ብለህ የምታስበው ቀን በጥሩ ተቀየረልህ። ተሰረዘ። አዎ እንኳን ተሰረዘ። ዋናው እሱ ነው። እሺ አንተስ? አብዱረዛቅ ሱሩ እባላለሁ። ከሷ ጋር የተገናኘሁት አረሰ የሷንም ስም እንስማ። አብዱረዛቅ አዊ ደገፋ። አዊ ደገፋ። አሁን ቀጥልልህ። ከባለቤቴ ጋር የተገናኘነው እዛው ሞጆ ነው። ስራ ቦታ ነው፣ ግን እንዳጋጣሚ የተገናኘነው ብዙም አልቆየንም። ወደ 1 አመት በጓደኝነትም አሁን ወደ 11 አመታችን ነው ከተጋባ። 11 ወደ ትዳር ከገባ አሁን የ3 ልጅ አባት ነን። እንዴት ነበር ስራ ላይ የተገናኛችሁት? እንዴት ነበር አጋጣሚውን እስቲ እናንሳ። አጋጣሚ ሉና ፍየል ቅርብ ነበር። እዛ መንገዳችን አንድ ስለሆነ መንገድ ላይ ነበር የተገናኘነው። በመንገዳችን በዛው በቃ ተግባባችሁ? አዎ ብዙም አልቆየንም። ምን ያህል ጊዜ ነበር እስክትጋቡ ድረስ የወሰደው? 1 አመት። 1 አመት። ጥሩ ደግም። እናንተስ? እሺ ይፍሩ በቀለ ባለው ከአቃቂ የመጣሁት። ባለቤቱስ? ዝናሽ መለሰ እባላለሁ። ከአቃቂ ነው። ያው አንድ ላይ። እሺ እንዴት ነበር የተዋወቃችሁት? ትውውቃችን ያክስቱ ልጅ ጓደኛ የነበረች እና እሷ ጋር እናቷ ጋር ማህበር ነበረና እዛ ማህበር ጠርታኝ ሄጄ እዛ ተገናኘን ከሱ ጋር። ገዛን ስልክ ምናምን ተቀያየር። በዛው በጓደኝነት ቀጠልን። በጓደኝነት 6 ወር፣ በትዳር 7 አመት። 7 አመት ከ6 ወር። ስለዚህ እኔና እናንተ ይሄን ያህል ከተዋወቅን አሁን በመጀመሪያ ባሎችን ነው ወደ ውጭ የሚሸኘው። ከሚስቶቻችሁ ጋር ቆይታ አደርጋለሁ። ፈቃደኞች ናቸው? እሺ ሚስቶች፣ ባሎችን ሸኘን፣ ከእናንተ ጋር ቆይታ ላደርግ ነው። ወደ ጥያቄዎቹ ከማለፌ በፊት ግን እንዴት ነው ትዳር ከውጭ ሆኖ ሲታይና ሲገባበት? አሪፍ ነው ትዳር። መነጋገር ካለ አብሮነት ካለ ትዳር ጥሩ ነው ብዬ እመክራለሁ። እንደኔ ያላገባችሁ አግቡ ነው ብለው። አዊስ? እኔም ያው ትዳር ጥሩ ነው። እንዴት ነበር? ከውጭ ሆኖ ሲያይ ብዙ ሰው ይፈራል። መነጋገር ካለ በመነጋገር የሚፈታ ነገር ነው ትዳር። ደስ ይላል። በፊት ሳታገቢ ፊትና አሁን ካገባሽ በኋላ እስቲ ልዩነት? በፊት ሳላገባ ያስፈራል። የምትሰሚው ነገር ያስፈራል። ካገባ በኋላ እንደዛ አይደለም። ወደድሽ? ልክ ነበርኩኛል። እሺ ጥሩስ? እንደተባለ ያው ከሳትገቢ በፊት በጣም ይከብዳል። ከገባሽ በኋላ ፍቅር ካለ በጣም አሪፍ ነው። ፍሳም እኔን ፍሳኝ ያገናኘን ፍቅር ስለሆነ በጣም ደስ ይላል። ልክ ብለሻል። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ባለቤትሽን ለመጀመሪያ ጊዜ ከቤተሰቦችሽ ውስጥ ቀድመሽ ያስተዋወቅሽው ማንን ነው? እህትሽን ማን ትባላለች? ይክራም። እህትሽ? እሺ ሀዊ? እኔም እህትሽን ማን ትባላለች? ሁለት ስም ነው ያላት፣ ወይ ሚሚ ወይ በላይነሽ። ወይ በላይነሽ ወይ ሚሚ፣ ሁለቱም የሷ ስም። እሺ እኔም እህቴ ማን ትባላለች? አባቡ ትባላለች። አባቡ? አዎ። እሺ የመጀመሪያው ጥያቄ ጨርሰናል። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽ ስንት የባንክ አካውንት አለው? ከዝናሽ ነው የምጀምረው። 5? አዎ ብዙ የተከፈቱ አሉ፣ ግን 5። አዎ የኔም ብዙ ስለሆነ የሚጠቀምበት የበለጠ እንደ 5 ይሁን። በቃ 5 ይሁን ያንቺ? እሺ ጥሩ። 4 እሺ 4 5 ብላችኋል። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤትሽ ከምንም ዘርፍ የሚያደንቀው ሰው ማን ነው? ከአርቲስት ምናምን ማለት ያልፈለግነው የፈለጋችሁትን እንድትመልሱ ነው። ስለዚህ ባለቤትሽ በቃ ከምንም የሚያደንቀው ሰው በህይወቱ ማንን ነው? ሚስቱን ነው የሚያደንቀው። እሺ አንቺን ማለት ነው። ጥሩ። እሺ ሀዊስ? ከአርቲስት ይሁንልኝና አጫሉ። እሺ ዝናሽ? እኔም ከአርቲስት ይሁንልኝና ቬሮኒካ አዳነ። እሺ
ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። The countdown is on. Empower's the community weekend is happening Saturday, August 2nd at the DC Convention Center. Can you believe it's our 9th year? I hope to see you there. We have lots of power panels, interactive session, marketplace for businesses, health and wellness. This is an event for the whole family. We hope to see you. Get your tickets early. Vendors, if you want to showcase your products and services, email us at salimb@empowercw.com. See you in Washington, DC. ባሎች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ከሚስቶቻችሁ ጋር ጥሩ ቆይታ አሳለፈን። እንግዲህ ወደ ጥያቄው ከማለፌ በፊት ፍቅራችሁን ተገላለጹና ከዛ በኋላ በቀጥታ ወደ ጥያቄው አላለፋችሁ። ከፍስሐ እንጀምር። እሺ ፍቅርህን ግለጽላት። እንግዲህ 7 ዓመት ሙሉ በፍቅር ስንዋደድ ስንከባበር ቆይተናል። ፈጣሪ እድሜና ሰጥቶን በዚሁም በመከባበር በመዋደድ እድሜና ጤና ይስጠን፣ ልጃችን ያሳድግልን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር በዚሁ ያዘልቅልን። ጥሩስ? እኔም በጣም ነው የምወደው። እግዚአብሔር እስከ መጨረሻችን ያሳምርልንና እስከ ልጃችን ጭምር ፈጣሪ ከዚህ የተሻለ ነገር እንዲያሳየን ተስፋ አደርጋለሁ። እሺ አብዱራዛቅና ሀዊ? እኔ በጣም ነው የምወዳት ሚስቴ ማለት እሷ ማለት ለኔ እህቴም ጓደኛዬም ሚስቴም ነች። በጣም ነው ወዳት። ሺህ ዓመት ኑርልኝ። አሜን በያው። እሺ ሀዊስ? እኔም ባለቤቴን እወደዋለሁ። እድሜና ጤና ይስጠው። በጣም ነው የምወደው። እሺ እኔ ባለቤቴን ዝናሽን በጣም ነው የምወዳት። 7 ዓመት ድረስ ለኔ ሚስትም ሳትሆን እናትም እህትም ምናምን እስካሁን እየኖርን ያለ ነው። ፈጣሪ ከዚህ በላይ ጨምሮን እድሜ ሰጥቶን እግዚአብሔር ያደርሰን እዛ ድረስ። በጣም የምወዳት በጣም የማከብራት። አመሰግናለሁ። እሺ ዝናሽ? ባሌ በጣም ነው የምወደው። እድሜና ጤና ይስጥልኝ። 1000 ዓመት ኑርልኝ። አሜን። ያኔ አሜን አትሉም? 1000 ዓመት እኮ ምኞት ነው። እሺ በቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽን ለመጀመሪያ ጊዜ ከቤተሰቦችሽ ውስጥ ቀድመሽ ያስተዋወቅሽው ማንን ነው ብለን ነበረ። ከአንተ ነው የሚጀምረው አብዱራዛቅ። ሚሚ እህቷ አሳይል። ሚሚን እህቷን ያለችው። እሺ ፍስሐ? እሷም እህቷ ናት። ይክረም ትባላለች። ይክረም እህቷ? እሺ አሳይልኝ፣ ለካሜራ አሳይልኝ። እሺ እናቷን አሳይልኝ። እህቴን ያለችው ረስተኸው ነው? ያው እሷም አብረን ነው የምንኖረው። ነገር ያው መጀመሪያም ያው ብዙም አይደለም ማለት ይሄን ያለ ከሷ በፊት ነበረ ሰው የተገናኘናት። ከማን በፊት? ከዝናሽ በፊት ነው እህቷን ያገኘው? ሳይሆን ያው እህቷን ያው በፊት አልተዋወቅንም። መጀመሪያ ከተዋወቅን የተዋወቅንና ያው ብዙ ከዛ በኋላ ነው የወጣችው። ያው ከፋሚሊ ውስጥ ቀድሞ የሚያውቀው ዞሮ እሷን ነው። ቀድሞ የሚያውቀው እህቴን ነው የሚያውቀው እና እሷ ነች። ስለዚህ እሱ ልክ ነው ማለት እኮ ነው። እሱ ልክ አለ። ኦኬ አብረን ስለነበር አዎ ቀድሞ የሚያውቅ ከሆነማ ቀድማ ያስተዋወቀች ማንን ነው ስለሆነ ስለዚህ ይመስለኛል እንግዲህ ከገባኝ አይደል? ያጋጥማል። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽ ስንት የባንክ አካውንት አለው? ስንት የባንክ አካውንት አለህ ይፍሩ? 3 እሺ አሳይ። እሺ አብዱራዛቅ እሺ መልሱ እየቆጠርከው ነው? 6 እሺ 6 እሺ አሳይልኝ።
ለአንድ ነው የተሸወድከው። እሺ ፍሳ ልምትል የምትችለው ሁለት ነው። መልሱ ስንት ይሁን? ሁለት ይሁን ፍሳ? ሁለት። እሺ አሳይልኝ። ጥሩ። እሺ አራት ነው ያለችው። እሺ ሶስተኛውና የመጨረሻው ጥያቄ ሚስቶችን እየጠየቅ ነው። ባለቤትሽ ከምንም ዘርፍ የሚያደንቀው ሰው ማን ነው? ጥያቄው ይሄ ነበረ። ሚስቶችን የጠየቅ ነው። ፍሳ አስናቀ ወይ ደግሞ አበበ ባልቻ ልትል ትችላለች። ከአርቲስቶች እሺ አሳይልኝ። እኔ ብላለች እሷ። ሚስቱን ነው የሚያደንቀው እኔን ነው ብላለች። ልክ ናት። ሚስቴን ነው የሚለው ብላ ነበረ። እሺ አብዱረዛቅ ትምችለው ወይ አጫሉ አሳይልኝ። እሺ ይፍሩ ባባ ከአርቲስቶች ነው። ታሪኩ ብርሃን ባባ። እሺ አሳይልኝ። ቬሮኒካ ነው ያለችው። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር ፍስሐና ጥሩ 5 ነጥብ፣ አብዱራዛቅና ሀዊ 10 ነጥብ፣ ይፍሩና ዝናሽ 0 ነጥብ። ሁለተኛ ዙር አለ። ከዛ ደግሞ ሁለተኛ ዙር ላይ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ 25 ነጥብ ነው የሚያሰጠው። አሁን በተራ ደግሞ ሚስቶችን ወደ ውጭ ልሸኝና ከባሎች ጋር ቆይታ አደርጋለሁ። እሺ ሚስቶችን ሸኘን፣ ከባሎች ጋር ደግሞ ቆይታ ልናደርግ ነው። ዝግጁ ናችሁ? በቀጥታ ወደ ጥያቄው ነው የምገባው። የምታነሱት ነገር አለ የምትነግሩኝ? አይ በቀጥታ ወደ ጥያቄው ማዘን ብለው አይገባም። ከሚስቶቻችሁ የምትወዱላቸውን አንዳንድ ነገር ንገሩኝ። ከፍስሐ ልጀምር። እኔ የምወድላት ትህትናዋ፣ አክባሪነቷ በጣም ነው የሚገርመኝ እና በቃ መንገድ ላይ ስንሄድ በቃ የማታውቀው ሰው ሁላ ነው ሰላም የምትለው። እግዚአብሔር ሰላምታ በቃ ለሁሉም ሰው ነው፣ ለሁሉም ሰው ብላ ነው። እንደዛ አይነት እንትን አላት። ትህትናዋ ደስ ይላል። ይሄ እኮ ለሁሉም ሰው ያልታደልነው ነገር ነው። እሺ አብዱራዛቅስ? እኔም ትህትና ወድለታለሁ። ከሰው ጋር ተግባቢ ነች፣ ጥሩ ሚስት ነች። ተግባቢነቷን፣ ትህትናዋንና ጥሩ ሚስት ናት። እሺ ይፍሩስ? ትህትናዋ፣ እሷ አቀባበሏ፣ ሁሉ ነገሯ ለእኔ ደስ ይለኛል። ሁሉ ነገሯ። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ከዛሬ ጀምሮ እስከ ህይወትህ ፍጻሜ ድረስ አንድ ምግብ ብቻ ነው የምትበላው ቢባል ምን ትመርጣለህ? ይሄ ራሳችሁን ይፍሩ። ለብ ለብ። ምን ለብ ለብ? ቲማቲም ለብ ለብ። የምትወደው ምግብ እሱ ነው? አዎ ቲማቲም ለብ ለብ። እሺ አብዱራዛቅስ? እኔ ስጋ ነው የምወደው። ስጋ ጥሬ ነው ወይስ ምን? ስጋ በቃ ጥሬ ጥብስ። አይ አንድ ምግብ ነው የተባለው። አንድ ምግብ ነው። ጥብስ። ፍስሐስ? እኔ ሽሮ። ወይ እኔ ግን እንትን የምትል መስሎኝ ነበር። ምን? ፉል። ሽሮ ይሁን። ጠዋት ማታ አትገኝም ማሳ። ስለዚህ ሽሮ ይሁን። ሽሮ። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለባሎች፣ ባለቤትህ ብዙ ጊዜ የምትተኛው በየትኛው ጎኗ ነው? በግራ ነው በቀኝ? ከአብዱራዛቅ ልጀምር። በግራ። እሺ ይፍሩ? በግራ። ፍስሐ? በቀኝ። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ፣ ባለቤትህ ከቤት ውጪ አዘውትራ የምትሄደው የት ነው? ይፍሩ? ህይወት ጋር፣ የወንድም ሚስት ጋር። ህይወት የወንድም ሚስት ጋር። እሺ አብዱራዛቅ? ጎረቤት ጓደኛዋ ጋር። እሺ ፍስሐ? እኔም ጎረቤት። ጓደኛዋ ጋር። ጎረቤት። እሺ የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። ደህና መጣችሁ። እንደና ቆየሽ። አላቆያችሁም?
ወደ ቀጥታ ወደ ጥያቄው ነው የምገባው። የመጀመሪያው ጥያቄ ባሎችን የጠየቅ ነው። በደንብ ልብ ብላችሁ አዳምጡኝ። እሺ ጥያቄው ዝግጁ ናችሁ? ጥሩ ልብ ብላችሁ አዳምጡኝ። እሺ ከዛሬ ጀምሮ አልናቸው ባሎች፣ ከዛሬ ጀምሮ እስከ ህይወት ፍጻሜ ድረስ አንድ ምግብ ብቻ ነው የምትበላው ቢባል ባለቤትሽ የቱን ይመርጣል? ከዝናሽ ልጀምር። ቲማቲም ለብለብ። ቲማቲም ለብለብ። ወይን አታክልት? የትኛው ይሆን? ሁለቱም በጣም ይወዳል። አንድ ነው መምረጥ የሚቻል። አንድ ነው። ቲማቲም ለብለብ። ቲማቲም ለብለብ። እሺ አሳይልኝ። ዝም ብዬ ሳስበው በሳምንት ስንት ቲማቲም ነው እናንተ ቤት የሚያልቀው? 5 ኪሎ አይሆንም? እውነት 5 ኪሎ አይቀመጥም። በቃ ወጥ ሌላ ስራ ሰርቼ ምናምን እኔ ስራ ሲሄድ እሱ ቀን ለብለብ ሰርቶ በልቶ ለራሱ ለኔ ማስቀምጦልኝ ምናምን ነው። ቶሎ ስለሚደርስ ነው ወይስ ትወደዋለህ ጣዕሙ? በጣም ቲማቲም መስራት የምችለው እሱ ነው። ነገር በጣም ቲማቲም ፍቅርህን ግን 5 ኪሎ ድረስ ካለቀ ይሄው። እሺ ሀዊስ? ስጋ። አዎ ስጋ። ግን ጥብስ። ጥብስ። እሺ አሳይል። እሺ ጥሩ። ሽሮ። ሽሮ። እሺ አሳይልኝ ፍስሀ። እናንተ ግን ጥንቅቅ ብላችሁ የባሎቻችሁን የምግብ ምርጫ በደንብ ታውቃላችሁ ማለት ነው። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባሎችን የጠየቅ ነው። ባለቤትህ ብዙ ጊዜ የምትተኛው በግራ ነው ወይስ በቀኝ ብለን ጠየቅ። ከአንቺ ነው የምጀምረው። እኔን በቀኝ። በቀኝ። እሺ አሳይልኝ ፍስሀ። በቀኝ። እሺ ሀዊ? በግራ። በግራ። እሺ አሳይልኝ አውድ። በግራ። እሺ ዝናሽ? ሁለቱም ብቻ መጥቀስ እንችላለን? ሁለቱም ብቻ ሌላ አለሽ? ካለሽ ይቻላል። እኔ በአብዛኛው በሆዴ ነው መተኛት የምችለው እና በአብዛኛው እንደዛ ነው የምተኛው። ስለዚህ በሆዴ? አዎ እኔ በሆዴ ነው የምተኛው። አሳይልኝ። በሆዴ። እውነትሽን ነው። በጀርባ ልትይ። እኔ ደግሞ በኋላ ላይ ነው የመጣልኝ በጀርባ የሚለው። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ባለቤትህ ከቤት ውጪ አዘውትራ የምትሄደው የት ነው ብለን ነበር የጠየቅነው። ሀዊ? ጓደኞቼ ጋር። ጓደኞቼ ጋር። አሳይልኝ። ጎረቤት ነው ያለው። እሺ ቤተክርስቲያን። ቤተክርስቲያን። እሺ አሳይልኝ። ጎረቤት። እሺ ዝናሽ? ስራ ቦታ። ስራ ቦታ። አሳይል። የወንድሜ ሚስት ጋር ነበር ያለው። እሺ ሶስታችሁም አልመለሳችሁትም። የእነ አብዱራዛቅ ግን ጎረቤቶች ናቸው ጓደኞችሽ? አዎ ጎዛው አካባቢ ናቸው። ብትይ ጥሩ ነበር። አይሽ ታገኝ ነበር። አሁን አልተመለሰም። የሁለተኛ ዙር ጥያቄዎቻችንን ጨርሰናል። 76 96 እየተመዘገባችሁ ነው። እንተዋወቃለን ወይ እንባባል። በዛሬው እንተዋወቃለን ወይ ይፍሩና ዝናሽ 10 ነጥብ፣ አብዱራዛቅና ሀዊ 30 ነጥብ፣ ጥሩና ፍስሀ 25 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች አብዱራዛቅና ሀዊ ናቸው። የ25 ሺህ ብር ተሸላሚዎች ናቸው። ጥሩና ፍስሀ እንዲሁም ደግሞ ይፍሩና ዝናሽ እዚህ ድረስ መታችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ይህን ይመስል ነበር። ሳምንት እስከምንገናኝ ቻው።